ሚድሮክ ኢንቨስትመንት ግሩፕ እና ዓለም አቀፉ የችርቻሮ ንግድ ድርጅት ካርፉር ለቀጣዮቹ 10 ዓመታት በፍራንቻይዝ አጋርነት ስምምነት በጋራ ለመስራት መስማማታቸውን በዛሬው ዕለት ይፋ አድርገዋል። የስምምነት በስራ ላይ ያሉ 13 የኩዊንስ ሱፐርማርኬቶች እንዲሁም ወደፊት የሚገነቡ 17 ቅርንጫፎች በካርፉር ስያሜ እንዲጠሩና የዓለም አቀፉን ድርጅት መስፈርት ያሟሉ ምግብና ምግብ ነክ ያልሆኑ ምርቶች ብቻ እንዲሸጡባቸው ያደርጋል ነው የተባለው። በተጨማሪም ስምምነቱ እንደ ቡናና የቅባት እህል ያሉ የሚድሮክ ኢንቨስትመንት ግሩፕ ምርቶች የካርፉርን መስፈርቶች የሚያሟሉ ሆነው ከተገኙ ኩባንያው በሚቆጣጠራቸውና በ40 ሀገራት ውስጥ ባሉ ከ15000 በላይ ቅርንጫፎች እንዲሸጡ ያስችላል ተብሏል። ሚድሮክ ኢንቨስትመንት ግሩፕና በ40 የዓለማችን ሀገራት ተደራሽነቱን ያሰፋው የፈረንሳይ ኩባንያ የሆነው ካርፉር ግሩፕ በዛሬው ዕለት ይፋ ያደረጉት የፍራንቻይዝ አጋርነት ስምምነት በሚድሮክ ስር የነበረውና ቀድሞ ኩዊንስ ተብሎ ይጠራ የነበረው ሱፐርማርኬት በካርፉር መለያ ወይንም ብራንድ መቀየሩና ሌሎችም የስምምነቱ ዝርዝር ጉዳዮች የተብራሩበት ነበር። የሁለቱ ኩባንያ ስራ አስፈጻሚዎች በጋራ በሰጡት መግለጫ ላይ ይህ ስምምነት በዓለም አቀፍ የጥራት ደረጃ የሚሰናዱ የካርፉር ምርቶች በኢትዮጵያ የካርፉር ሱፐርና ሃይፐር ማርኬቶች እንዲሸጡ የሚያስችል ሲሆን ሚድሮክም በዚህ ሱፐር ማርኬት የሚሸጣቸው ምርቶች ዓለም አቀፉን መስፈርት ያሟሉ እንዲሆኑ ያደርጋል ነው የተባለው። ፓርትነርሺፑ ካርፉር ብራንድ ብቻ ሳይሆን ስታንዳርድ አለው። ዓለም አቀፍ ኳሊቲ ስፔሲፊኬሽኖች አሉት። ያንን ያሟላ ምርት ብቻ እንሸጣለን። ያ ማለት ሚድሮክ የሚሸጣቸው ምርቶች ያንን አሟልተው ይሸጣሉ በራሳቸው በነበሩበት ማለት ነው። ሁለተኛ የሚኖሩን አውትሌቶች ሱፐርማርኬቶች ዓለም አቀፍ ስታንዳርድን የጠበቀ ይሆናሉ። በዚህ አዲስ ስምምነት መሰረት በሚድሮክ ከሚመረቱ ምርቶች ውስጥ የተወሰኑት በ40 ሀገራት በሚገኙ ከ15000 በላይ በሚሆኑ የካርፉር መደብሮች እንደሚሸጡም ተነግሯል። ትልቁ የጅምላ ንግድ ኩባንያ ካርፉርም ይህንን አረጋግጧል። እነዚህ ምርቶች ቡና፣ ሻይ እንዲሁም ቅመማ ቅመምና አበባና ሌሎችንም የያዙ ናቸው። የምንጠቀመው ሞዴል ከምንጩ እስከ መደርደሪያው ድረስ ለመከታተል ወጥና የሚረጋገጥ ጥራት እንዲኖር ለማድረግ ብሎም በዓለም አቀፍ ገበያ ላይ ታማኒ አቅርቦትን ለማረጋገጥና ጠንካራ ቦታን ለመያዝ የሚያግዝ ነው። በዚህ ጥምረት የኢትዮጵያ ምርቶች እሴት ተጨምሮባቸውና ተጠናቀው ለዓለም ገበያ ይቀርባሉ። ሚድሮክና ኢትዮጵያ ከሀገር ውጭ እንዲሸጡ የምንረዳቸው ይሆናል። ይህን አሁንም በቡና ላይ ያደረግነው ነው። በአውሮፓ ገበያ ውስጥ በካርፉር ብራንድ ተደርጎ የሚሸጥ የኢትዮጵያ ቡና አለ። ስራችን ያንን ማሻሻልና ማሳደግ ነው። በቡና በሻይና በቅመማ ቅመም ምርቶች ላይ በተጨማሪ በቆዳና ጨርቃ ጨርቅ ምርት ላይም ለመስራት ማሰብ ይቻላል። ለካርፉር ስነ ምህዳር ምስጋና ይግባውና በአውሮፓና በሌሎች 40 ሀገራት ያሉ ከ15000 በላይ የሆኑትን መሸጫዎቻችንን የእናንተ ምርቶች ምርጥ አምባሳደር ለመሆን ዝግጁ ናቸው። ከአሁን ወዲህ ስያሜያቸው ወደ ካርፉር እንደሚቀየር የተነገረላቸው የቀድሞቹ ኩዊንስ ሱፐርማርኬቶች በዓለም አቀፍ አሰራር ተቃኝተው የሚቀጥሉ ሲሆን የውጭ ሀገራት ምርቶች በስፋት የሚሸጡባቸው ይሆናሉ መባሉን ተከትሎ የመሸጫ ዋጋቸውስ ለኢትዮጵያውያን የሚቀመስ ይሆናል ወይ የሚል ጥያቄ ማጫሩ አይቀርም። ይህንን ጉዳይ አስመልክቶ ጥያቄ ያነሳው አዲስ ነገር የምርቶች የገበያ ዋጋ ጣሪያ ከሚድሮክና ከካርፉር በየትኛው ተቋም ይወሰናል የሚል ጥያቄን አንስቶ ነበር። እዚህ ያለነው የጅምላ ንግድ ሲሰራ ወጪዎቹ ምንድናቸው የሚለው ላይ ለማገዝ ነው። ትልቁ ወጪ ኪራይ ስንት ይሆናል የሚለው ነው። ቦታው የራስ ከሆነ እይታው የተለየ ነው። የሰዎች የኢነርጂ እንዲሁም የምርቶች ወጪም ይቀጥላሉ። የዋጋ ጣሪያ ገደቡ ግን በአጋሮቻችን የሚወሰን ይሆናል። እኛ ደግሞ እናማክራቸዋለን። ብዙ ጊዜ ሰዎች ከነጋዴ ነው የሚያመጡት። ኢትዮጵያ ውስጥ ያሉ መደብሮች ከዱባይ ከችርቻሮ መደብር እቃ ገዝተው አምጥተው አትርፈው ይሸጣሉ። ግን ከፋብሪካ ነው የምናመጣው። ስለዚህ ህጋዊ ታክስ ተከፍሎበት ነገር ግን ገበያ ላይ ተወዳዳሪ በሆነ ዋጋ ምርቶች ይቀርባሉ ማለት ነው። ጥራት ያለው ምርት ይቀርባል ማለት ነው። ሁለተኛው ለምን ያህል ዓመት ነው የተባለው? የመጀመሪያው ስምምነታችን ለ10 ዓመት ነው። በየ10 ዓመቱ ይታደሳል። እኛ ተደራሽ ለማድረግ የምንሰራው የተወሰኑ የህብረተሰብ ክፍሎችን ሳይሆን መላ ኢትዮጵያውያንን ነው። ሃይፐርማርኬትና ሱፐርማርኬቶች በአዲስ አበባና በሌሎችም ከተሞች ይኖሩናል። ዘመናዊ የችርቻሮ ንግድ በኢትዮጵያ አሁን ድረስ አነስተኛ ነው። ስለዚህ እኛ በከፍተኛ መስፈርት እንዲሁም ጥራትና ንጽህና ነው የምንገነባው። ስለዚህ እኛ በከፍተኛ መስፈርት እንዲሁም ጥራትና ንጽህና ነው የምንገባው። እናሰለጥናለን፣ ለሰዎችም ስራ እንፈጥራለን።
እናም ዓለም አቀፍ መለኪያዎችን በኢትዮጵያ ስራ ላይ የምናውል ይሆናል። ስምምነቱ ይፋ በተደረገበት መሰናዶ ላይ ተገኝተው ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ ኢትዮጵያ ከ1 ዓመት በፊት የጅምላና ችርቻሮ ንግድ ላይና በሌሎችም ዘርፎች ላይ የፖሊሲ ለውጥ ያደረገችው እንዲህ ያሉ ግዙፍ ተቋማትን ለመሳብ መሆኑን ጠቅሰው ይህ ስምምነት የኢትዮጵያን ኤክስፖርት መዳረሻ ለማስፋት ለሀገር ውስጥ ተጠቃሚዎች ጥራት ያለው ምርጫን ለማቅረብ ትልቅ ዕድል የሚፈጥር ነው ብለዋል። እርግጠኛ ነኝ ሚድሮክ የኢትዮጵያን ምርቶች የውጭ ንግድ ለማሳደግ ከእናንተ ጋር ተጨማሪ ስራዎች ይሰራል። ይህ ለኤክስፖርት ስራችን ጠቃሚ ነው። ጠቅላይ ሚኒስትራችን አብይ አህመድና ኢማኑኤል ማክሮን በኢትዮጵያ ያለውን ኢንቨስትመንት ለማሳደግ አብረው እየሰሩ ነው። ከ2 ወራት በፊት በፓሪስ ትልቅ የኢንቨስትመንት ፎረም አድርገን ነበር። በቀጣይም ተጨማሪ የምናደርግ ይሆናል። እንደናንተ ያሉ ተጨማሪ ስትራቴጂያዊ ኢንቨስትመንቶችን መሳብ እንፈልጋለን። በዚህ ስምምነት መሰረት ሚድሮክ ኢንቨስትመንት ግሩፕ በኩዊንስ ሱፐርማርኬት ስም ሲሰራባቸው የቆዩት 13 ቅርንጫፎች ስያሜያቸው በካርፉር የሚቀየር ሲሆን ቀሪ ለመስራት የታቀዱ 17 ሱፐርና ሃይፐር ማርኬቶችም በዚሁ ስያሜና ዓለም አቀፍ መስፈርት መሰረት ይሰራሉ ተብሏል። ካርፉር በተያያዘው የአውሮፓውያኑ 2026 ሩብ ዓመት ስራውን ኢትዮጵያ ውስጥ እንደሚጀምር ያሳወቀ ሲሆን ይህ የሱፐርና ሃይፐር ማርኬት አገልግሎትም ከአዲስ አበባ ወጥቶ እንደ ድሬዳዋ፣ ባህር ዳር፣ ጎንደር እንዲሁም ቢሾፍቱ ባሉ ሌሎችም የኢትዮጵያ ከተሞች እንዲስፋፋ እቅድ ስለመያዙ ተነግሯል። ይህ አይነቱ የአቅርቦት አማራጭ መስፋት የገበያ ዋጋ ላይ መረጋጋትን ያመጣል የሚል ጥቅል እሳቤ ቢኖርም የሀገር ውስጥ አምራቾች የትላልቅ አቅራቢዎችን መስፈርት ሳያሟሉ እንዳይቀሩና ገበያው በውጭ ምርቶች ብቻ የሚጥለቀለቅ እንዳይሆን መስራት ወሳኝ ጉዳይ እንደሆነ አጥብቆ ማሰብ ያስፈልጋል።